ሌሎች አስተያየት የሰጡ ግምት የገመቱ አሉ። አርሰን ቪንገር አርሰናል ያሸንፋል እንዲሁም የሚያዘኝ ካለ ሁሉ ነው ያሉት። የሚያዘኝ ካለ ሁሉ መምጣት ይችላል የሚል አስተያየታቸውን አርሰን ቪንገር ያስቀመጡበት ሂደት አለ። ጋብሪኤል አግቦርላሆር የቀድሞ የአስቶን ቪላ የአጥቂ መስመር ተጫዋች ፒኤስጂ 3-1 ጨዋታውን ያሸንፋል ብሏል። አርሰናል እንደምታውቀው 3 ጎል ያስተናገደው በዚህ ውድድር ዓመት በጥቂት ጨዋታዎች ነው። አንዱ በማንቸስተር ዩናይትድ 3-2 የተሸነፈበት ጨዋታ ከዛ ሌሎቹ ጨዋታዎች ላይ በአብዛኞቹ ጨዋታዎች ላይ 3 ጎል አርሰናል ላይ ማስቆጠር በጣም የሚናፍቅ ነገር ነው። ግን አግቦርላሆር 3-1 ለፒኤስጂ ይሰጣለሁ የሚል አስተያየቱን ያስቀመጠበት ሂደት አለ። በምን እንደመዘነው አልገባኝም። ዝሮ ግን እሱ ማጥቃቱን ታሳቢ በማድረግ 3-1 ፒኤስጂ ጨዋታውን ያሸንፋል የሚል ሀሳቡን ሰጥቷል። 3-1 ከባድ ነው የጨዋታው እንደተባለው በጠባብ ውጤት ነው የሚጠናቀቀው። አይዘር ሁለቱም ፒኤስጂ ማሸነፍ አርሰናል ማሸነፈ የአንድ ጎል ልዩነት ቢኖረው ነው ብዬ 1-0 2-1 ምናምን አይነት የሚያልቅ ጨዋታ ነው። እኔም እንደዛ ነው ማስበው። ምክንያቱም ከባድ ናቸው የሁለቱም አጥቂዎች ከባድ ናቸው። ስፔሻሊ የአርሰናል ተከላካይ ትንሽ ጠንከር ያለ ስለሆነ ብዙ ጎል ያስተናግዳል ብሎ ማሰብ። አግቦርላሆር ግን ይህንን ግምቱን አስቀምጧል። ሌላው ሮናልዲኒዮ ጎቾ ነው። ሮናልዲኒዮ ጎቾ ያው በፓሪስ ሰን ጀርመን መጫወቱ ይታወሳል። እሱም በሰጠው አስተያየት ያው ለቀድሞ ክለቡ አድልተዋል። ፒኤስጂ ያሸንፋል። ውጤቱን አጠይቁኝ፣ ግን ፒኤስጂ ይህንን ጨዋታ እንደሚያሸንፈው አልጠራጠርም። በደንብ ማርኪኒዮስ እና ዊሊያም ፓቾ ጥንቃቄ ማድረግ ይኖርባቸዋል። ከዛ ውጭ ግን አጥቂዎቻችን ምንም ነገር መፍጠር የሚችሉ ስለሆነ ጨዋታውን ድል እናደርጋለን የሚል ግምቱን ያስቀመጠበት ሂደት አለ። የቀድሞ አርሰናል ተጫዋች ኒኮላስ ቤንዲስነር፣ ይሄ ተጫዋች ዴንማርካዊ ቤንትነር እንግዲህ በአርሰናል ያው የሚታወስ ነው። በተለይ የፓንቱን ማስታወቂያ በማስታወቂያ የተቀጣ ተጫዋች እንደነበር አይዘነጋም። ቤንትነር አርሰናልን ከርቡ የሚወድ አይነት ተጫዋች ነው። በተጫዋችነቱም ከለቀቀም በኋላም አርሰናልን ፈጽሞ አሳልፎ መስጠት የሚችል አይነት ተጫዋች አይደለም እና እሱ አርሰናልን እንደ ፒኤስጂ መጫወት እንደሚችል ነገ ያሳየናል ነው ያለው። አርሰናል እንደ ፒኤስጂ መጫወት እንደሚችል ሙሉ 90 ደቂቃ ለአንድ 90 ደቂቃ እንደዛ መጫወት እንደሚችል ያሳየናል እና በሚገባ ጨዋታውን አርሰናል 2-0 ያሸንፋል ጎል ሳያስተናግድ የሚል አስተያየቱን ያስቀመጠበትን ሂደት እንመለከታለን። የቤንትነር ደግሞ ትንሽ ፒኤስጂ ጎል አያስቆጥርም ብሎ ማሰብም ከባድ ይመስላል። ያን መሰል አጥቂ ይዞ ቢያንስ አንድ ጎል የሚገብዳቸው አይመስልም። ለዛ እኮ ነው የአብዛኛው ሰው ግምት 1-0 2-1 ቢሆንም 2-1 የሚለው ቁጥር የበዛው ለዛ ነው። ከሁለቱ አንድ ጎል ያስቆጥራል 2-1 ያልቃል ጨዋታው ብሎ ብዙዎቹ የገመቱት ለዛ ነው። ጠባብ ውጤት እንደሚሆን ገምተዋል። የአንድ ጎል ልዩነት ሊኖር እንደሚችል ታስበዋል። ስለዚህ ሁለቱም ቡድኖች ሊያስቆጥሩ ይችላሉ። የማስቆጠር እድል አላቸው። ካላቸው እንቅስቃሴ አንጻር የፓሪስ ሰን ጀርመን አጥቂዎች እሳት የላሱ አጥቂዎች ናቸው። የአርሰናል ተከላካይ ክፍል ጠንካራ ስለሆነ የጎል መጠኑ ሊያንስ ይችላል በሚል ግምት ውስጥ ይገባል። በአንጻሩ የፓሪስ ሰን ጀርመን ተከላካይ ክፍል በንጽጽር ከአርሰናል በውድድር ዓመቱ ሻምፒዮንስ ሊግ ላይ ራሱ 22 ጎል የተቆጠረበት ነው እና ጎል የሚያስተናግድ ቡድን ነው። ስለዚህ አርሰናልም ደግሞ ጎል የማግባት እድል እንዳለውና የአብዛኛው ሰው ግምት 2-1 የሚለው ግምት እኔን ጨምሮ ማለት እኔም ባይዘው የነገው ጨዋታ 2-1 የሚል ግምት ነው የምሰጠው። ያለየውት ማን ያሸንፋል የሚለውን እንጂ 2-1 ጨዋታው እንደሚያልቅ አስባለሁ። ግን ከሁለቱ ማን ያሸንፋል የሚለውን ለመለየት አትሊስት ነገ 1-5 ደቂቃ ማየት ተገቢ ነው ብዬ አስባለሁ። አሰላለፉንም ማየት ያስፈልጋል። አሰላለፉንም ነገ አጀማመሩንም በ5 ደቂቃ ውስጥ ግን ነገ እርግጠኛ ነኝ 2-1 ውጤቴን ለአንደኛው ክለብ እሰጣለሁ። እሺ ካይ ሃቨርትዝ